السلام عليكم ورحمة الله وبركاته. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين، والصلاة والسلام على رسول الله وعلى آله وصحبه ومن والاه. ما بعد، سورة النازعات. سورة النازعات لا ينال لنا. سورة النازعات عند سورة النبأ هلو تمساسي يزات كما كستتوش لاي የምታተኩር የሆነች ሱራ ናት። መኪያ ናት። 46 አያዎችን ይዛለች። 179 ቃላቶችን እና 753 ሐርፎችን ይዛለች። ያ ማለት በትንሹ ሱረቱ ናዚዓትን ብቻ በመቅራት 7530 አጅሮችን ታገኛለህ ነው። ቢስሚላሂር ረህማኒር ረሂም። በአላህ ስም እዝነተ ሰፊና ለሙእሚኖች አዛኝ በሆነው والنازعات غرقا والناشطات نشطا والسابحات سبحا فالسابقات سبقا فالمدبرات أمرا. الله بمهلا جمرة والنازعات بمتمنجكو غرقا بهايل بمتمنجكو هي የካፊሮችን ነፍስ መላእክቶች ሲያወጡ ከሰውነት ውስጥ በኃይል ምንጭቅ አድርገው ነው የሚያወጡት። በተቃራኒው እንደዚህ በሚያደርጉ መላእክቶች እምላለው ያለን አላህ Subhanahu Wa Ta'ala። አላህ በፈለገው እንግዲህ መማል ይችላል። ፍጡር ነው በፈጣሪ እንጂ መማል በፈጣሪ እንጂ በሌላ መማል አይችልም ፍጡር። ፈጣሪ ግን በፈለገው ነገር በራሱም በፍጡራኑም መማል ይችላል አላህ Subhanahu Wa Ta'ala። والنازعات በምትመነጭቀው ነው غرقን በኃይል በምትመነጭቀው የካፊሮችን ነፍስ በኃይል በምትመነጭቀው መላእክቶች እምላለው አለ። والناشطات በምትመዘው ማለት ነው። ነሽጠን መምዘዝን በምትመዘው ቀስ ብሎ መምዘዝ ቀስ ብለ መምዘዝ ማለት ቀስ ብላ በምትፈታው ማለት ነው። እስር የታሰረ ነገር ቀስ ብለ ትፈታላ። እንደዛ ቀስ ብላ እየፈታች ነፍስን በምታወጣው መላእክቶች እምላለው። ይሄ ደግሞ የሙእሚኖችን ነፍስ ሲያወጡ እንደዛ ነው። ቀስ ብሎ ምንጭቅ ሳይሆን ቀስ ብለው ነው ውጥት የሚያደርጉት ማለት ነው። ወሳቢሐቲ ሰብሐን መመላለስን በሚመላለሱት ማለት ነው። ወሳቢሐቲ መመላለስን ወሳቢሐቲ ተመላላሾች ማለት ነው። ሰብሐን መመላለስን በሚመላለሱት መዋኘትን በሚዋኙት ማለት ነው። የአላህን ትእዛዝ ለመፈጸም የአላህን ትእዛዝ ስራ ላይ ለማዋል ከሰማይ ወደ ምድር የሚመላለሱ ሰማይ ውስጥ የሚዋኙ የሆኑ መላእክቶች እምላለው። መጀመሪያ የካፊሮችን ሩህ ምንጭቅ አድርገው በሚያወጡት፣ ሁለተኛ የሙእሚኖችን ሩህ ቀስ ብለው የሚያወጡት፣ ሶስተኛ የአላህን ትእዛዝ ለመፈጸም ከሰማይ ምድር የሚመላለሱ መላእክቶች እምላለው። ፈሳቢቃቲ ሰብቃ ፈሳቢቃቲ ቀዳሚዎች ማለት ሰብቀን መቅደምን ቀዳሚዎች በሆኑ መላእክቶችም እምላለው ነው። ማንን ነው የሚቀድሙት? የሰው ልጅን በኸይር ሳይ ይቀድማሉ። የአላህ Subhanahu Wa Ta'ala ትእዛዝ ለመፈጸም ቀዳሚዎች ናቸው። ኢብሊስ ወህይን እንዳይሰርቅ ቀድመው ለመልእክተኞች የሚያደርሱ ናቸው። ስለዚህ እንደዚህ በሆኑ ቀዳሚ በሆኑ መቅደምን ቀዳሚ በሆኑ መላእክቶች እምላለው አላህ Subhanahu Wa Ta'ala። በመላእክቶች ነው እንግዲህ ሁሉ። ፈልሙደብራቲ አስተናባሪ በሆኑት አምረን ጉዳዮችን የተሰጣቸውን ጉዳይ የሚያስተናብሩ የሚያስተዳድሩ የሚያስፈጽሙ በሆኑት መላእክቶች እምላለው ነው። አላህ Subhanahu Wa Ta'ala የተለያዩ ጉዳዮችን ለተለያዩ መላእክቶች ይመድባል። ሩህ ለማውጣት መላእክታ ይመድባል። ለዝናብ ለጽዋት መላእክታን ይመድባል። ጀነት ላይ እሳት ላይ የተለያየ ለዝናብ ላይ የተለያዩ ቦታ መላእክቶችን የሥራ መደብ ይሰጣቸዋል አይደል? እነዛን ለሚያስተናብሩት ለሚያስፈጽሙት ለሚያስተዳድሩ አምረና ጉዳይ ማለት ነው የሚያስተዳድሩ መላእክቶች እምላለው ትቀሰቀሷታላችሁ ትቀሰቀሷታላችሁ ነው ጀዋብ القسم። መች ነው የምትቀሰቀሱት? የውመ ቀን ተርጁፉ ራጂፋ መርገፍገፍን የውመ ቀን ተርጁፉ በምትርገፈገፍበት ቀን አራጂፋ ተርገፍጋፊዋ በምትርገፈገፍበት ቀን በምትናወጥበት ቀን ማለት ተናዋጯ በምትናወጥበት ቀን። ይሄ መች ነው? የመጀመሪያው ጥሩምባ ሲነፋ ነው። ተትበኡሃ በምትከተላባት ቀን አራዲፋ ተከታዩዋ በምትከተልበት ቀን። ተከታዩዋ ማለት ምንድነው? ሁለተኛው ጥሩምባ ሲነፋ ማለት ነው። ሁለተኛው ጥሩምባ ሲነፋ ያኔ ከሞታችሁበት ትቀሰቀሳላችሁ ነው። አዮ نعم ቁሉቡን ቀልቦች ታዲያ የውመ ኢድን ያን ቀን ዋጂፋ ፈሪዎች ናቸው። ይፈራሉ። ያን ቀን ቀልቦች ስጋት ይገባቸዋል።
አብሳሩሃ አይኖቻቸው ደግሞ ኻሺዓ ያቀረቅራሉ አይኖቻቸውን ያቀረቅራሉ ይሄ የካፊሮች ቀልብ ነው የካፊሮች ቀልብ ቁሉቡን የውመኢዲን ዋጂፈ طبعا የቀልብ ፍራቻ እንኳን ሌሎችም ጋር ይኖራል ናም አብሳሩሃ ኻሺዓ አይኖች በሚያቀረቅሩበት ቀን ካፊሮች ያለው ያው ሲያቁ ከኮንቴክስት አንፃር ነው ከአገባብ አንፃር ነው ምክንያቱም ሹፍ ይቁሉን ይላሉ አኢና እኛ ቆይ በፊት ማለት ዱንያ ላይ ያሉ ለመርዱዱን እንመለሳለን ይላሉ ይሄንን መሐላ ምለን አላህ Subhanahu Wa Ta'ala በእነዚህ መላእክቶች ምሉ ወናዚዓቲ ገርቀን ወናሽጣቲ ነሽጣ ወሳቢሓቲ ሰብሓ ፈሳቢቃቲ ሰብቃ ፈልሙደብራቲ አምራ ብሎ ምሎ ያቺ የምትናወጣው ቀን ቀልቦች የሚፈሩበት ቀን አይኖች የሚሰበሩበት ቀን አለች ያን ቀን አለ ያን ቀን ሞታችሁ ትቀሰቀሳላችሁ ብሎ አላህ Subhanahu Wa Ta'ala የማለው ለምንድን ነው እነሱ ሲሉ ስለነበረ ነው የቁሉን ይላሉ አኢና ለመርዱዱን እንመለሳለን ፊል ሐፊራ ወደ በፊት ህይወታችን እንመለሳለን ነው የምትሉት ከሞትም በኋላ አይዳ ኩና ከሆነም በኋላ ኢዛመን አጥንት ነኺራ ፍርፍር ያለን ብስብስ ያለን አጥንት ከሆነም በኋላ ወደ በፊት ህይወታችሁ ከሞታችሁ በኋላ እንደገና ወደ ህይወት ትመለሳላችሁ ነው ወይ የምትሉን ይላሉ አለ ወላሂ በመላእክቶች እምላለው ትመለሳቷላችሁ መች ያ መርገፍገፍ ተርገፍግፋ መጀመሪያው ጥሩምባ ተነፍቶ ሁለተኛው ጥሩምባ ሲነፋ ያን ቀን ትቀሰቀሳቷላችሁ በመላእክቶች እምላለው ያለን አላህ Subhanahu Wa Ta'ala የቁሉን ይላሉ አኢና ለመርዱዱን እንመለሳለን ፊል ሐፊራ ወደ በፊቷ ህይወት እንመለሳለን አይዛ ኩና ከሆነም በኋላ ኢዛመን አጥንት ነኺራ የበሰበሰን ፍርፍር ያለን የበሰበሰን አጥንት ከሆነም በኋላ እንመለሳለን ቃሉ ይላሉ ትልካ እንግዲያውስ ትልካ ኢዘን ከረቱን ኻሲራ እንግዲያው ይሄ ምን ከስርበት መመለስ ነው ይላሉ ይሄ እውነት ከሆነ ከሞትን በኋላ ምን እንከሳቀስ ከሆነ ትልካ ኢዘን እንግዲያውስ ከረቱን መመለስ ነው ኻሲራ ምን ከስርበት የሆነ መመለስ ነው አለ ይሄን ያሾፉ ነው እንግዲህ ነው ከሰርና በቃ ሞተን እንከሳቀሳው በቃ ከሰርና አለቀለና ያሉ ያሾፉ ያወራሉ አለ ከባድ እንዳይመስላችሁ ሩቅ እንዳይመስላችሁ ኢነማ هي زجرة واحد አንድ ብቻ ጩኸት ነው አለ ኢነማ هي እሷኮ زجرة واحد አንድ ጩኸት ብቻ ነው አለ አንድ ጥሩምባ ብቻ ነው ይወቃቸው አለ እዛ ያ ጥሩምባ ሲነፋ ያቺ አንድ የምትጠበቀው ጥሩምባ ስትነፋ فاذا هم ነሱ ወዲያው ቢሳሂራ ምድር ገጽ ላይ ይሆናሉ አለ فاذا هم ነሱ ወዲያው ቢሳሂራ ምድር ገጽ ላይ ይሆናሉ አለ መሬት ውስጥ ተቀብረው መሬት ውስጥ ቀብር ውስጥ ሆነው በስብሶ ያለ ሁሉ ከዛች በአንድ ከጥሩምባ በኋላ ነው የሚበቃን አለ አንድ ጥሩምባ ከተነፋ በኋላ ሁላችሁም ምድር ገጽ ላይ ከች ትላላችሁ ነው فاذا هم بالساهره ወዲያውኑ بالساهره ምድር ገጽ ላይ ትሆናላችሁ ወዲያውኑ ትታያላችሁ አለ ሳሂራ ብሎ ጠቀሰው አለ አላህ ሳሂር የሚባለው እኮ ሳሂራ የምትለው አንድ ሰው እንቅልፍ ሲያጣ ነው ስለዚህ እንቅልፍ የለም ምናምን ፍጥጥ የምትሉበት ቀን የሚለውንም በዛው መልእክት አስተላልፏል فاذا هم ወዲያውኑ እነሱ بالساهره ምድር ገጽ ላይ ይሆናሉ አለ ስለዚህ ብዙ እንዳይመስላችሁ አለ አንድ ጥሩምባ ነው አለ አንድ ጥሩምባው ከዛ ጥሩምባ በኋላ ተነስታችሁ ብድግ ብላችሁ እዛው ትቆማላችሁ ነው አጥንታችሁ ስጋ ለብሶ ሰውነታችሁ ተመልሶ ምድር ገጽ ላይ ትቆማታላችሁ ብዙ ሩቅ እንዳይመስላችሁ አለ هل اتاك متولهلن محمد حديث موسى يا موسى زينا متولهلن اذ نادى ربه ጌታውን በጠራ ጊዜ اذ ناداه በጠራው ጊዜ ربه ጌታው ሙሳን በጠራ ጊዜ ቢልዋዲ ሸለቆ ውስጥ አልሙቀደሲ የተቀደሰው የተባረከው ሸለቆ ውስጥ ጧ የሚባለው የጃንቢ ጡሪ አልአይመኒ ብሎ በሌላ ቁርአን የተከሰው ጧ የሚባል የተቀደሰ ሸለቆ ጋር አላህ Subhanahu Wa Ta'ala ሙሳን ጠርቶ ያናገረ ጊዜ የሱ ዜና ደርሶሃል ሰምተሃል من قال والله اذهب هدالو الى ربك ودجيته الى فرعون ود فرعون هدالو انه طغاسو وسن الفال لك الفال طغبول هد ود فرعون قالوا الله فقل بلو هل لك فلاغوت اللهن الى ان تزكى للتامن لتستكاكل فلاغوت اللهن بلو يتبالون زينا سمتهلن فقل
በለው ሀለከ ፍላጎት አለህን ኢላ አንተ ዘካ ልትስተካከል ልትሰልም ፍላጎት አለህን በለው ነው። ወአህዲየከ እመራሃለሁ ኢላ ረቢከ ወደ ጌታ እመራህና ፈተክሻ እሱንም ትፈራዋለህ በለው። ሂድና የመስተካከል ፍላጎት አለህን ተስተካክለ ወደ ጌታ መርቼክ አላህን የምትፈራ ትሆናለህ ለዚህ ፍላጎት አለህን በለው ብለን ሙሳን የላክነው ወሬ ደርሷልን። ሄዶ ታዲያ ፈአራሁ አሳየው አልአየተ ተአምራቶችን አልኩብራ ትላልቅ ተአምራቶችን አሳየው ሙሳ ለፊርዓውን ማለት ነው። ታዲያ ምን ተፈጠረ? ትላልቅ ተአምራቶችን ቢያሳየውም ፈከዘበ አስተባበለ አስዋሸ ወዓሳ አመፀ ማለት ነው። አመፀ ፈከዘበ አስዋሸ ውሸት ነው አለ ይሄ ወዓሳ አመፀ ثم ከዛ አድበረ ጀርባ ሰጥቶ ثم አድበረ يسعى ጀርባ ሰጥቶ ሄደ ማለት ነው። ጀርባ ሰጥቶ ቀጠለ ማለት ነው። ምኑን ትግሉን ምኑን ሙግቱን ማለት ነው። ከሙሳ ጋር ያለውን ሙግት ከሙሳ ጋር ያለውን ትግል ጀርባ ሰጥቶ ቀጠለ ማለት ነው። فحشر ሄዶ ምን አረገ ታዲያ ሰበሰበ ፈናዳ ተጣራ فقال አለ انا ربكم الاعلى ሰብስቦ ምን ብሎ ተጣራ ምን ብሎ ጮኸ انا ربكم الاعلى እኔ የበላይ ጌታችሁ ነኝ ብሎ ረባችሁ ነኝ ብሎ ተጣራ ነው። ታዲያ ይህንን በማድረጉ فاخذه الله الله ያዘው ነካለ الآخرة والأولى ቅጣት በቅጣት ያዘው አላህ Subhanahu Wa Ta'ala الآخرة ለመጨረሻውም والأولى ለመጀመሪያውም አላህ Subhanahu Wa Ta'ala በቅጣት ያዘው ማለት ነው። الآخرة والأولى የመጨረሻውም ለመጀመሪያውም ቅጣት አላህ Subhanahu Wa Ta'ala ያዘዋል። የመጨረሻው ምንድን አኺራ ማለት የአኺራ በአኺራም ቅጣት በዱንያም ቅጣት አላህ Subhanahu Wa Ta'ala ያዘው ማለት ነው። ይሄ መጨረሻና መጀመሪያ እያልን ያለነው የተቀጣበትን ቦታ ለመናገር ከሆነ በአኺራና በዱንያ ያዘው ማለት ነው። የመጨረሻና መጀመሪያ ያልነው የተቀጣበትን ምክንያት ከሆነ ደግሞ ቦታና ምክንያት ይለያል። ምክንያት ከሆነ ደግሞ መጨረሻ ላይ በተናገረው መጀመሪያ ላይ በተናገረው ያዝ ነው ማለት ነው። ምንድነው መጨረሻ ላይ የተናገረው? ምንድነው መጀመሪያ ላይ የተናገረው? ነው አነ ረበኩሙል አዕላ አለ። ይሄ የአኺራ ነው። መጨረሻ ላይ የተናገረው ነው። ማዕሊምቱ ለኩም ሚን ኢላሂን ገይሪ ከኔ ውጪ ሌላን ኢላህ አላውቅላችሁም ያለው መጀመሪያ ላይ የተናገረው ነው። መጀመሪያ ላይ ማዕሊምቱ ለኩም ሚን ኢላሂን ገይሪ ብሎ ነበር። በኋላ ላይ አነ ረብኩም الأعلى ብሏል። ስለዚህ ይሄቺ መጀመሪያ ላይ መጨረሻ ላይ በተናገረው ንግግር ምክንያት አላህ Subhanahu Wa Ta'ala ቀጣው። فأخذه الله نكال الآخرة والأولى ስንል የተቀጣበትን ምክንያት ለማውራት ከሆነ በእነዚህ ሁለቱ ቃል ነው እንላለን። የተቀጣበትን ቦታ ከሆነ ደግሞ አኺራም በዱንያም ላይ የተቀጣ ማለት ነው። ስለዚህ በእነዚህ በሁለቱ ቃላቶችና በጡግያኑ ምክንያት እነሆ ጠጋርለ በጡግያኑ ምክንያት አላህ በዱንያም በአኺራም ቀጣው ማለት ነው። فأخذه الله الله ያዘው ነካለ በቅጣት አላህ ያዘው الآخرة والأولى በመጨረሻውም በመጀመሪያውም ያዘው ማለት ነው። በአኺራም በዱንያም አላህ Subhanahu Wa Ta'ala ቀጣው። إن في ذلك ይህ ታዲያ لعبرة መመከሪያ ነው لمن يخشى አላህ ለሚፈራ ሰው የአላህን ቅጣት ለሚፈራ ሰው ትልቅ መመከሪያ መማሪያ ነው ማለት ነው። የጠገበ ሰው ልኩን ያላወቀ ሰው የእጁን ያገኛታል ማለት እጁን ነው። ፊርዓውን እንኳን ያ መንግስት ነኝ ባለብዙ ሰራዊቱ እንኳን ይሄንን የእጁን አግኝቷል። እዚህ አላህ Subhanahu Wa Ta'ala ለሁሉም የእጁን ይሰጣል ማለት ነው። ማንንም ብትሆን አአንቱም አሸዱ ኸልቀና ሚሰማ እስቲ ንገሩኝ ይላል። አአንቱም እናንተ ናችሁ አሸዱ ኸልቀን ከባድ ለመፍጠር አሚሰማ ወይስ ሰማይ? እንደው አላህ ምንም የሚከብደው ነገር የለም። ለዩጂሱ ሸይኡን ፊል አርድ ወላ ፊስ ሰማ ነው። አላህ Subhanahu Wa Ta'ala ምንም የሚከብደው ነገር የለም። ምንም ለአላህ የሚከብደው ወማ አለ አላህ ቢዐዚዝ ወማ ذلك على الله ቢዐዚዝ ለአላህ ምንም የሚከብደው ነገር የለም። አንድም ነገር ነው። እንደው እንደናንተ ሐሳብ አንቱም እናንተ ናችሁ አሸዱ ኸልቀን ለመፍጠር የምትከብዱት አሚሰማ ወይ ሰማይን ለመፍጠር የሚከብደው እስቲ ያስቡታል። እስቲ እንደው ይከብዳል ብንል የሚከብደው ማን ነው? ሰማይን ነው ወይስ እናንተ ናችሁ? ለخلق السماوات والارض اكبر من خلق الناس ሰማይና ምድርን
መፍጠር ሰዎችን ከመፍጠር የተለቀ ነው አለ የተለቀ ነው እንደው ሎጂካሊ ካየነው ሰውና ምድር ትናንሽ ፍጥሯን ከመፍጠር ሰማይና ምድር መፍጠር ነበር ቢከብድም ይከብደው አይደል ስለዚህ በናሃ አላህ ሰማይን ገነባት ረፈዐ ሰምከሃ ጣራዋን ከፍ አደረገ ፈሰዋሃ እንከን አልባ አደረጋት ጣራዋን ከፍ አድርጎ ፈሰዋሃ እንከን አልባ አደረጋት ስንጥቅ የለው ክፍተት የለው ምንም እንከን አታገኝበትም ገባ ወጣ የለው ምን የለው አዮ ወአግጠሸ ለይለሃ ለሊቷን አጨለመ ወአخرج ضحاها ቀኗን አበራ ወአخرج ነወረ አበራ ضحاها ቀኗን ደግሞ አበራ ብርሃኗን አወጣ ማለት ነው አበራ ማለት ነው አخرج አወጣ ማለት ነው ضحاها ቀኗን አወጣ ነወረها ማለት ነው አዮ ለሊቱን አጨልሞ ቀኑን ደግሞ አበራ والارض መሬትን بعد ذلك ከዚህ በኋላ يعني ሰማይን ከፈጠረ በኋላ دحاها አመቻቻት መጀመሪያ መሬት ነው የተፈጠረችው ከዛ ሰማይ ተፈጠረች ከዛ መጥቶ መሬትን አመቻቻት ማለት ነው እንጂ والارض بعد ذلك دحاها ሲባል መሬት በኋላ ከሰማይ በኋላ ነው የተፈጠረች ማለት አይደለም ማመቻቸቱን ማደላደሉን መሬት ለኑሮ የምትመች ማድረጉ ሰማይን ከመፍጠር በኋላ ነው በመፍጠር ደረጃ ግን መሬት ናት መጀመሪያ የተፈጠረችው والارض መሬትን بعد ذلك ከዚህ በኋላ ይሄንን ካደረገ በኋላ ሰማይን ከፍ አድርጎ ምናምን አሳምሮ እንከላልባ አድርጎ ከፈጠራት በኋላ ወደ መሬት ተመልሶ ወደ دحاها መሬትን ምን አደረጋት አመቻቻት ማለት اخرج منها ምን አድርጎ ነው ያመቻቻት اخرج منها ከሷ ወጣ ማአ ውሃዋን ምንጩ ወንዙ ምኑ ወመራዓها ግጦሿን አዮ والجبال ተራሮችን ደግሞ አርሳሃ ተከላቸው ተራሮችን ተከላቸው አደላደላቸው ማለት ነው متاعا لكم ይሄ ሁሉ የተደረገው ለምንድን ነው ሰማይ ከፍ መደረጉ ምሽቱ ቀኑ ውሃን ማውጣት መራዓዎች መውጣታቸው ግጦሾች መውጣታቸው መሬት ማደላደል ተራራ መትከል متاعا لكم ለናንተ መገልገያ ነው ወለአንዓሚኩም ለእንስሶችም ለናንተ መገልገያ መጠቀሚያ ይሆን ዘንድ ነው متاعا لكم ለናንተ መገልገያ ወለአንዓሚኩም ለእንስሶቻችሁ መገልገያ መጠቀሚያ ይሆን ዘንድ ነው ይሄንን ያደረገው ስለዚህ ለናንተው አላህ Subhanahu Wa Ta'ala እንደዚህ ያደረገው ጌታ ይሄንን ማድረግ የቻለው ጌታ ሞቱ መቀስቀስ እንዴት ታስዋሻላችሁ ነው እንዴት ይሳነዋል ነው ና ስለዚህ ይሄንን ያደረገው ጌታ አላህ Subhanahu Wa Ta'ala ምታምጹ ምትጠግቡ ከሆነ ፊርዓውንን እንደቀጣው ይቀጣቸዋል ፊርዓውንን ስርዓት እንዳስያዘው ፊርዓውንን ልኩን እንደሰጠው ልካችሁን ይሰጣቸዋል ግልጽ ነው ና የአላህ ኒዕማ ውስጥ እኮ ነው ያላችሁት በአላህ ኒዕማ እንዴት ይጠገባል በአላህ ኒዕማ ውስጥ ሆነን እንዴት አላህ ላይ እንጠግባለን እንዴ ይሄን ሁሉ እኮ ያደረገላችሁ አላህ ነው ተው ተጠንቀቁ فاذا جاءت الطامه الكبرى ትልቋ በላ ስትመጣ فاذا جاءت ስትመጣ الطامه الكبرى ትልቋ በላ ስትመጣ ትልቋ ሙሲባ ስትመጣ ትልቋ መከራ ስትመጣ ያኔ ትቸገራላችሁ ማለት ያኔ ትቸገራላችሁ ያኔ ማይፈጠር ነገር የለም ማለት ያኔ ብዙ ነገራቶች ናቸው የሚፈጠሩት እንደውም የውማ የተዘከሩ ኢንሳኑ ማሳ ያ ቀን የተዘከሩ ኢንሳን የሰው ልጅ ያስታውሳል ማሳ የሰራውን ስራ ያስታውሳል ሲለፋበት የነበረ የሰራውን ስራ የሰው ልጅ ያስታውሳል ወቡሪዘቲል ጀሂሙ ያ ቀን የምትገለጥበት ቀን ነው እሳት ሊመየረ ለሚያይ ሰው ሁሉ የምትገለጥበት ቀን ነው እሳትን ታያለ ሁሉም ሰው ታዲያ እሳትን ሁሉም ሰው ያያታል فاما من طغى የጠገበ ሰው ወሰን ያለፈ ሰው ልኩን ያለፈ ሰው እንደ ፊርዓውን ካልሆንክ ያለ ሰው ነው ትልቁ ፊርዓውን ወይ ትንሹ ፊርዓውን ካልሆንክ ያለ ሰው واثر الحياه الدنيا እቺ የዱንያን ህይወት ያስቀደመ ሰው የዱንያን ህይወት የመረጠ ሰው ለዱንያ ህይወት ቅድሚያ የሰጠ ሰው فإن الجحيم هي المأوى የሱ መጠለያ የሱ ቤት ጀሂም ነው የምትሆነው ይሄ ሁሉም ሰው ያያት ጀሂም የሱ መጠለያ ነው የምትሆነው ነው በተቃራኒው واما من خاف مقام ربه ጌታው ጋር መቆምን
ፈርቶ ونهى النفس عن الهوى ነፍሱን ከዝንባሌው ከስሜቱ የከለከላት ዝንባሌውን ያዝ ያደረጋት ሰው وأما من خاف مقام ربه ጌታው ዘንድ መቆምን የፈራ ሰው ونهى النفس ነፍሱን የከለከለ عن الهوى ከስሜት ከዝንባሌ ነፍሱን የከለከላት ሰው የሱ فإن الجنة جنة الناد هي المأوى የሱ መጠለያ የሱ መመለሻ የሱ ቤት ጀነት ነው የምትሆነው يسألونك ታዲያ ይሄ ሁሉ ነገር የሚከሰትበትን ቀን عن الساعة 3 ሰዓቲቷ አያነ ሙርሳ ታዲያ መች ነው የምትከሰተው ብለው ይጠይቁሃል يسألونك ይጠይቁሃል عن الساعة 3 ሰዓቲቷ ይቺ ነገር ይሄ አሁን የተጠቀስነው ነገር ሁሉ يوم يتذكر الإنسان ما سعى وبرزت الجحيم لمن يرى فأما من طغى وآثر الحياة الدنيا فإن الجحيم هي المأوى وأما من خاف مقام ربه ونهى النفس عن الهوى فإن الجنة هي المأوى يولو مكستبة ساعتيتوال أيانا مج مرساها متكستوا مج عندما متكست يتأيكوها لالا اندي فيما أنت من لا يهونك من لا يتمسرته من ذكرها تنقراچዋለህ አንተ ወቀቱን የለ ስለ ሰዓቲቷ እኛንም እናቀው فيما انت من لا يሆነ እስቲ በምን ላይ ተመስርተህ من ذكرها ተነግራቸዋለህ አንተ ወቀቱ ስለሌለ ልትነግር አትችልም ነው ምክንያቱም ኢላ ረቢከ ወደ ጌታ ነው ወንተሃሃ መጨረሻዋ መመለሻዋ ወደ ጌታ ነው የዛች ወቀት መመለሻ ያለው መርጂኡ አላህ Subhanahu Wa Ta'ala የሚያቃት ማለት ነው የዛች ወቀት ያለው አላህ Subhanahu Wa Ta'ala ኢላ ረቢከ ወደ ጌታ ነው منتهى علمها إلى الله وحده فلا يعلمها سواه مردها ومرجعها السنو ነው ወደ አላህ ነው የምትመለሰው ያቺ ወቀት ማለት ነው ስለዚህ አንተ ምን ላይ ሆነ እስቲ ምን ላይ ተመስርታ ተነግራቸዋለህ انما انت ያንተ ስራ ምንድነው ያንተ ድርሻ انما انت ያንተ ፋንታ ምንድን انما انت አንተ እኮ ሙንዲሩ ማስጠንቀቅ ነው መየኽሻህ የሚፈራትን ሰው ማስጠንቀቅ ነው የሚፈራትን ሰው ማስጠንቀቅ ነው አለ كأنهم እነሱ ይሆናሉ يوم يرون እሷን ሲያዩት ለም يلبሱ ልክ እንዳልቆዩ ነገር ይሆናሉ አለ ዱንያ ላይ ልክ እሷ እሳትን ሲያዩት ቂያማ ተከስታ ምናምን ሲያዩ يوم يرونها ለም يلبሱ እንዳልቆዩ ነገር ይሆናሉ አለ إلا عشية ከሰዓትን أو ضحاها ወይ ጧትን ነገር የሆነ የአንድ ቀንን ጧቱን ፓርት ብቻ ዱንያ ላይ እንደቆዩ ወይ ደግሞ ከሰዓቱን ፓርት ብቻ ዱንያ ላይ ቆዩ يوما او بعض يوم ብቻ እንደቆዩ አድርገው የቆዩ ይመስላቸዋል ሲያዩት ማለት ነው كأنهم يوم يرونها لم يلبسوا إلا عشية أو ضحاها عشية ከሰዓት ነው ከእኩለ ቀን እስከ መግሪብ ድረስ ያለው ነው ከዙህር ሰዓት ማለት ነው ضحى ደግሞ ከሱ በፊት ያለው ጧት ላይ ያለው ፓርት ነው ስለዚህ የመውቂፉን አስፈሪነት ሲመለከቱ የሰዓትን ሲመለከቱ የተለያዩ ነገራቶች ሲመለከቱ ዱንያ ላይ የነበራቸው ቆይታ በጣም አጭር እንደሆነችና የሆነ ጊዜ ከቀን ውስጥ የሆነ ፓርት ጧት ላይ ወይ ከሰዓት ላይ ብቻ ያክል እንደቆዩ ይመስላቸዋል እና ስለዚህ የዱንያ ቆይታም በዛ ልክ ናት ከአኺራ አስደንጋጭነት ከአኺራ ክስተቶች አንፃር ከአኺራ ቆይታ አንፃር የዱንያ ቆይታ ከዛ በዛ ልክ ወይ ከዛ በታች ናት ስለዚህ وآثر الحياة الدنيا ለዚች እቺን ዱንያ እቺ ከጧት ወይም ከከሰዓት የማታልፈው ዱንያ ተብሎ እንደውም የአላህ መልእክተኛ ይቺን ኡማ أجلها ما بين المغرب والعشاء ነው ما بين العصر إلى غروب الشمس ያሉት ከዓስር كما في صحيح البخاري من حديث أبي سعيد الخدري መሰለኝ ከዓስር እስከ መግሪብ ያለው ነው አሉ بالنسبة للأمم السابقة من خلا من قبلكم ከናንተ በፊት ከነበሩ ኡመቶች አንፃር የናንተ እድሜ ከዓስር እስከ መግሪብ ነው ብለዋል አያችሁ በጣም አጭር ጊዜ ነው ያለን ስለዚህ እቺን አጭር ጊዜ ኢሳር አድርጎ አስቀድሞ ቅድሚያ ሰጥቶ መርጦ ቤት ጀሂም መሆን فإن الجحيم هي المأوى የሚለው ውስጥ መካተት አግባብ አይደለም ማለት እቺ ትንሽ የሆነችዋን ጊዜ እቺ ጧት ወይም ከሰዓት ማታልፈዋን ጊዜ ተብሎ አህቃበን አይደል አህቃብ ነው ያለው ረጅም ጊዜ ዘላለም
ወይም ረጅም ጊዜ እሳት ውስጥ ገብተው የሚቆዩ ሰዎች መሆን ማለት ይሄ አላህ ይጠብቀን ብቻ አላህ ተውፊቁን ይስጠን ለኸይር ነገር ለመልካም ነገር ለሱ መንገድ ማለት ነው نعم ሱረቱ النازعات ይህንን ይመስላል والنازعات غرقا የምትመነጭቀው በኃይል መላእክቶች እምላለሁ በኃይል በምትመነጭቀው መላእክቶች እምላለሁ والناشطات نشطا መምዘዝን በምትመዘው መላእክቶች እምላለሁ والصابحات سبحا መመላለስን በሚመላለሱ መላእክቶች እምላለሁ የአላህን ትእዛዝ ለመፈጸም والسابقات سبقا መቅደምን በሚቀድሙ መላእክቶች እምላለሁ ወደ ሁሉም ነገር فالمدبرات امرን ነገራቶችን በሚያስተናብሩ መላእክቶች እምላለሁ ትቀሳቀሷታላችሁ يوم ቀን ተርጁፍ الراجفه መርገፍገፍ በምትርገፈገፍ يوم ቀን ተርጁፉ በምትርገፈገፍበት ቀን الراجفه ተርገፍጋፊዋ በምትርገፈገፍበት ቀን የመጀመሪያው ጥሩምባ ጊዜ ማለት تتبعها በምትከተላት ጊዜ الرادفه ተከታዩዋ በምትከተልባት ቀን ሁለተኛው ጥሩምባ ማለት ነው ቁሉቡን ቀልቦች يوم اذن ያን ቀን واجفه ይሸበራሉ ይፈራሉ ይጨነቃሉ አብሳሩها አይኖቿ የሰዎች የቀልቦች خاشعه ያቀረቅራሉ አለ የቁሉና ይላሉ አኢና ለመርዱዱን ይህንን ስትላቸው ስለ ቂያማ ስለዚህ ቀን ስታወሳላቸው አኢና ለመርዱዱን እኛ እንመለሳለን ፊል ሐፊራ ወደ በፊቱ ህይወት እንመለሳለን ይሉሃል አይዛ ኩና ከሆነም በኋላ ኢዛመን አጥንት ነኺራ የበሰበሰ የተፈረፈረ አጥንት ከሆነ በኋላ እንመለሳለን ይላሉ ቃሉ አሉ ትልካ ይህ እንግዲህ ኢዘን እንግዲያውስ ይህ እንግዲህ ከሆነ ትልካ ይህ ከሆነ ኢዘን እንግዲያውስ ከረቱን መመለስ ነው ኻሲራ የክስረት መመለስ ነው አለ ይሄን መመለስ ከተመለስን ከስረናል በቃል ተመለሳላችሁ መቼ ይቀራል ኢነማ هي እሷ እኮ አለ እቺ ክስተት ለመከሰት ቂያማ ቀን ለመቆም ዘጀረቱ ዋሂድ አንድ ጩኸት ብቻ ነው አንድ ጥሩምባ ብቻ ነው አለ ይበቃው ያኔ فاذاهم እናንተ ወዲያው ቢሳሂራ ምድረገጽ ላይ ትሆናላችሁ አለ هل اتاك መጥቶልሃልን ሙሐመድ ሐዲሱ ሙሳ የሙሳ ዜና መጥቶልሃልን اذ ناداه ربه ጌታው በጠራው ጊዜ بالوادي ሸለቆ ውስጥ አልሙቀደስ በተቀደሰው ሸለቆ ውስጥ ጧ በሚባለው ሸለቆ ውስጥ اذهب ሂድ الى فرعون ወደ فرعون ሂድ انه ተጋሱ ጠግቧል ልክ ወሰን አልፏል فقل በለው هل لك ፍላጎት አለህን በለው الى ان تزكى ለመስተካከል ፍላጎት አለህን በለው واهديك لمرك الى ربك ወደ ጌታህ ልምረክና فتخشى አላህን እንድትፈራ ዘንዳ ወደ ጌታህ ልምራክ በለው فاراه اسايو الايه الكبرى تلالك ተአምራቶችን አሳየው فكذب استببل وعصى عمصا ثم ادبر ከዛ ጀርባ ሰጥቶ يسعى ቀጠለ ማለት ትግሉን ሙግቱን ቀጠለ فحشر سبسب فنادى ተጣራ ጮኸ فقال انا ربكم الاعلى እኔ በላያችሁ ጌታ ነኝ አለ فاخذه الله ያዘው ነካለ ቅጣት በቅጣት አላህ ያዘው الآخرة والأولى በመጨረሻም በመጀመሪያም አላህ Subhanahu Wa Ta'ala በቅጣት ያዘው إن في ذلك በአኺራም በዱንያም አላህ Subhanahu Wa Ta'ala በቅጣት ያዘው إن في ذلك እዚህ ውስጥ ታዲያ ለዕብረተ መማሪያ አለ لمن يخشى አላህን ለሚፈራ ሰው መማሪያ አለ ስለዚህ የሚመከር ሰው ይመከር ነው እነ ፊርዓውን እንኳን የልካቸውን አግኝተዋል እናንተ የምትጠግቡት ቆይ አላህ ላይ አያምን የምትሉት አንቱም እናንተ አሸዱ خلقን አንቱም እናንተ አሸዱ ትከብዳላችሁ خلقን ለመፍጠር ትከብዳላችሁ አሚሰማው ይሰማይ ማን ነው የሚከይቱ ነው የሚከብደው እንደው ቢከብድ ማለት ነው በናሃ እሷን እኮ አላህ ነው የገነባት رفع سمكها ስለዚህ ሰማይ ንፋስ ነገር አይደለም ማለት ነው አንዳንድ ሰዎች እንደሚት ንፋስ ወይ የሆነ አሩንጋዴ ነገር አይደለም ግንባታ ነው ማለት ነው رفع سمكها ጣራዋን ከፍ አደረጋት فسوا እንከን አልባ አደረጋት واغطش ليلها ምሽትን አጨለመ واخرج ضحاها ቀንን አበራ والارض መሬትን بعد ذلك ከዚህ በኋላ ይሄንን ሰማይ ላይ ይሄንን ካደረገ በኋላ መሬትን ደግሞ ضحاها አመቻቻት اخرج منها ከሷ ወጣ ምን አርጎ ነው ያመቻቸው اخرج منها ከሷ አውጥቶ ማአها ከሷ ወጣ ማአها ውሃዋን ወምራها ግጦሿን والجبال ارساها በተራሮችን ደግሞ ተከለባት متاع لكم ይሄን ሁሉ እንግዲህ ማድረግ ለናንተ ጥቅም ነው ለናንተ መገልገያ ነው ወለአንዓሚኩም ለእንስሶቻችሁም فاذا جاءت ስትመጣ الطامه الكبرى ትልቋ በላ ስትመጣ ትልቋ መከራ ስትመጣ
ትልቋ ሙሲባ ስትመጣ የውመ ያን ቀን የተዘከሩ الانسان የሰው ልጅ ያስታውሳል ማሳ የሰራውን ነገር ያስታውሳል وبرزت الجحيم ትገለጣለች እሳት ያን ቀን ሊመየራ ለሚያይ ሰው እሳት ትገለጣለች فاما من طغى የጠገበ ልኩን ወሰን ያለፈ ሰው واثر الحياه الدنيا የዱንያን ህይወት ያስቀደመ ሰው فان الجحيم هي المأوى የሱ መጠለያ ጀሂም ናት وأما من خاف مقام ربه ጌታው ዘንድ መቆምን ይፈራ ሰው ونهى النفس ነፍሱን የከለከለ ሰው عن الهوى ከስሜት ነፍሱን የከለከለ ሰው فإن الجنة جنة ናት هي المأوى የሱ መጠለያ የሱ ቤት ጀነት ናት يسألونك ይጠይቁሃል عن الساعة ስለ ሰዓቲቷ ይጠይቁሃል ስለ ቂያማ አያን መች ሙርሳህ እንደምትከሰት ይጠይቁሃል فيما أنت من ذكرها ምን ላይ ሆነ ተነግራቸዋለህ አንተ እውቀቱ የለም ምን ላይ ሆነ ተነግራቸዋለህ إلى ربك ወደ ጌታ ነው منتهاها መመለሻዋ የዛች እውቀት መመለሻ ወደ ጌታ ነው ጌታ ጋር ነው ያ እውቀት ያለው ማለት ነው إنما أنت ዞሮ አንተ ማታውቅም መላእክቱም ማቅም ጅብሪልም ማቅም ሄዶ ያ እውቀት አላህ ዘንድ በቃ አላህ ዓለም ይሆናል መጨረሻው ማለት አላህ ነው የሚያውቀው የሚለው ነው መጨረሻው የሚሆነው ስለዚህ ጌታ ነው የሚያውቀው ነው ያንን إنما አንተማ እኮ ስራህ ፋንታ ሙንዲሩ መየኽሻሃ እሷን የሚፈራትን ሰው ማስጠንቀቅ ነው አሁን ጊዜዋ መች ይሁን ምንም የሚጠቅመን የሚፈይደው ነገር የለም ትላንት ነገ ነው ከነገ ወዲያ ነው የለም የሚፈይደው ነገር ምንድነው የሚፈይደው መዘጋጀት ተጠንቀቁ ብሎ አንተ ተነግራቸዋለህ ከነሱ የሚጠበቀው መዘጋጀት መልካም ስራ መስራት ከመጥፎ ስራ መራቅ በአላህ ማመን በቂያማ ማመን በሚታመን በሚገባቸው ነገራቶች ማመን ነው ከነሱ የሚጠበቀው ታዲያ እንደዚህ ዱንያን አስቀድመው የካዱበት አኺራ كأنهم الناس يوم يرونها سيايوات لم يلبسوا እንዳልቆዩ ይሆናሉ እንዳልቆዩ ነገር ይሆናሉ ያልቆዩ ይመስላቸዋል كأنهم ልክ እነሱ لم يلبسوا ያልቆዩ ይመስላቸዋል إلا عشية كأنهم الناس يوم يرونها እሷን ሲያዩዋት لم يلبسوا እንዳልቆዩ ይሆናሉ ነው እንዳልቆዩ ይሰማቸዋል ማለት ነው ዱንያ ላይ ማለት ነው إلا عشية كساعة أو ضحى ወይም ጧትን ማለት ጧቷን የቀንን የምድርን ጧቷን ፓርት የዱንያን ጧቷን ፓርት ወይ ደግሞ የዱንያን ከሰዓቷን ፓርት እንጂ እንዳልቆዩ ይሰማቸዋል በጣም አጭር እንደነበረች ማለት ነው ይሰማቸዋል ከአስፈሪነቷ ከአስደንጋጭነቷ ከርዝማኔዋ ከብዙ ነገሩ አንፃር የዱንያ ህይወት በጣም አጭር እንደነበረች ይሰማቸዋል ማለት ነው ይሄ ነው ሱረቱ አናዚዓት ይሄንን ይመስላል نكتفي بهذا القدر سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب اليك السلام عليكم ورحمه الله وبركاته